እንግዲህ ማክሮ ኢኮኖሚ ማሻሻያውን ተከትሎ ቀዳሚውና በጣም አስፈላጊ ጉዳይ የንግድ ከባቢን ተገማችና ተወዳዳሪ የማድረግ ስራ መስራት ያስፈልግ ነበር። ይሄ ለማድረግ ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ 1500 ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ 550 ለማውረድ ሙከራ ተደርጓል። 1350 አካባቢ ቅድመ ብቃት ይጠየቅባቸው የነበሩት የንግድ መስጫ መደቦች ወደ 10 ብቻ ዝቅ እንዲሉ ተደርጓል። 32 አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ 4 ብቻ ለመመለስ ሙከራ ተደርጓል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት ማደስ ብዙ ቀናት ይወስዱ የነበሩት ወደ ሰዓታት እና ደቂቃዎች መመለስ ተቻለበት ነው የነበረው። በዚህ ሂደት ወደ 2.6 ሚሊዮን ዜጎች የንግድ ፍቃድ አዲስ እንዲያወጡና እንዲያድሱ ተደርጓል በ9 ወሩ። ባለፈው ሙሉ አመት 2.3 ሚሊዮን ነው የነበረው። ከሙሉ አመቱ 300,000 ገደማ ይበልጣል። ከአምና ተመሳሳይ ወቅት ጋር ደግሞ 600,000 ብልጫ አለው። በሌላ በኩል የወሰዱትን ንግድ ፍቃድ ለተገቢውና ለታለመለት ዓላማ ብቻ ማዋል እንዲችሉ የንግድ ቁጥጥርን በተመለከተ የድህረ ፍቃድ ኢንስፔክሽን ስራ ከዚህ ፊት በፌደራል እንጂ በክልል ሲከናወን አልነበረም። ከባለፈው ሐምሌ ጀምሮ ነው እንደ አዲስ የጀመርነው። በ9 ወሩ 2.2 ሚሊዮን ነጋዴ ጋር መድረስ ተችሏል። ወደ 250,000 የሚጠጋ ነጋዴ የወሰደው ንግድ ፍቃድ በአግባቡ እየተጠቀመበት አለመሆኑን ቼክ አድርገን ተገቢ እርምጃዎች መውሰድ የተቻለበትና ለኢኮኖሚ ማሻሻያው ግብአት ነበር ብሎ መውሰድ ይቻላል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር በማድረግና ኮምፒቲቲቭ እንዲሆን ለማድረግ የቅዳሜና እሁድ ገበያዎችን በቁጥር በማብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱ ማክሮ ኢኮኖሚ ማሻሻያው ላይ የሚንጸባረቅ ይሆናል ማለት ነው። ሌላው ለማንሳት የሚቻለው በተለይ ከውጪ ንግድ ጋራ ተያይዞ በአመቱ መጨረሻ 7 ቢሊዮንና ከዛ በላይ ዶላር መድረስ የሚቻልበት በጣም አጓጊ ውጤት የተገኘበት ነው። የማክሮ ኢኮኖሚ ማሻሻያው በዚህ ረገድ ተስፋ የጣለበት ነው ብሎ መውሰድ ይቻላል። የጥራት መቆጣጠርን በተመለከተ ገቢና ወጪ ምርቶች ቁጥጥርን በተመለከተ በፍተሻም በኢንስፔክሽንም በሰርቲፊኬሽንም ገቢና ወጪ ምርቶች ቁጥጥርን በተመለከተ 39% እድገት አሳይቷል። ዘንድሮ ከአምና ተመሳሳይ ወቅት ጋራ 39% የማፈጸም አቅም አድጓል፣ ተደራሽነት አድጓል ማለት ነው። የማክሮ ኢኮኖሚ ማሻሻያውን በመደገፍ በኩል የንግዱ ሴክተር ተገቢው ሚና እየተወጣ መሆኑን ያሳያል። በሌላ በኩል የዓለም ንግድ ድርጅት ድርድር ሂደት ብዙ ጊዜ መግለጫ የሰጠንበት 5ኛው የስራ ላይ ቡድን ስብሰባ በተሳካ መልኩ የተጠናቀቀበትና 6ኛው የስራ ላይ ቡድን ስብሰባ ለማከናወን ርብርብ በማድረግ ላይ የምንገኝበት ነው። የአፍሪካ ነጻ ንግድ ቀጣና ትግበራም የሙከራ ንግድ ለመጀመር የታሪፍ ቡክ ህትመት በሚኒስትሮች ምክር ቤት መወሰን ከሚቀረው ውጪ ሙሉ ዝግጅት የትግበራ ስትራቴጂም ጭምር አጽድቀን የተረባረምን ስለሆነ ማክሮ ኢኮኖሚ ማሻሻያውን ለመደገፍ የንግድና ቀጣና ትስስር ሚኒስቴር በላቀ የመፈጸም አቅም ላይ እና የማድረግ ደረጃ ላይ ይገኛል። በብዙ መልኩ ስኬታማ ስራዎች ናቸው ብሎ መውሰድ ይቻላል። 3 ወራት ቀጣይ ትኩረት አቅጣጫ የመጀመሪያው ኤክስፖርት ነው። ኤክስፖርት አሁን ያለውን ሞመንተም ይዞ እንዲቀጥል የማድረግ ጉዳይ በሰፊ ርብርብ የሚከናወን ነው የሚሆነው። ሁለተኛው የጀመርናቸውን የዲጂታላይዜሽን ስራዎች ዲጂታል ግልጋሎት የመስጠት ጉዳይ መሶብ ላይ ከገቡት 8 ተቋማት አንዱ የኛ ተቋም ነው። በመሶብ ያንን አፋጻም መድገም ያስፈልጋል። ሶስተኛው ኢኮሜርስ ወይም ኢንግድ የሚባለው ኤሌክትሮኒክ ንግድ የሚባለውን ጉዳይ ተቋማዊ አድርጎ መስራትና ለብዙዎቹ ባህላዊ የሆኑ የንግድ ስርዓት መፍትሄ ሊሆን የሚችል ጉዳይ ስለሆነ ኢኮሜርስ በርብርብ የሚሰራ ነው የሚሆነው። አራተኛ የጥራት ቁጥጥር የበለጠ አጠናክሮ መቀጠል ነው የሚሆነው። አምስተኛው የዓለም ንግድ ድርጅት 6ኛው የስራ ላይ ቡድን ስብሰባ መቋጨት ነው የሚሆነው። የአፍሪካ ነጻ ንግድ ቀጣና የሙከራ ንግድ መጀመር የሚሉት ጉዳዮችን እንደ ትኩረት የምንረባረብባቸው ይሆናል።